እስራኤላውያን ማለት ነው እግዚአብሔርን ትብብራቸው ዓለምን እንዲገዙ ዓለምን እንዲያንቀጠቅጡ አረጋቸው። አንድ ብርም 1 ሚሊዮን ያለው አንድ ግሩፕ ላይ ይገናኛሉ። ዋና የጭንቅላት ነው። ስራ ካለ 1 ብር የሚኖር በስራው ላይ ያግዘዋል። የጭንቅላትን ይከፍለዋሉ። እስራኤሎች ፍጹም አይቻሉም። ትንሽ እኮ ናቸው፣ ግን ዓለምን አንቀጥቅጠው ነው የሚገዟት። አንቀጥቅጠው ከልካይ ሁሉ የላቸው። እናቴ ደስ ይለዋል። የሰው ልጅ እንደ እስራኤል ቢተባበር የት በደረሰ። ትንሽ ትንሽ ተጋሩ ላይ ይታያል ይሄ ነገር። ተጋሩ ላይ ትንሽ ግን ጦርነት ላይ ሆነ። የተጋሩ ደግሞ ተጋሩ ትብብራቸው ጦርነት ላይ ነው። በቃ በጦርነቱ ጊዜ በጥሩ እኔ በቃ የእናቴ ልጅ ሁሉ ይመስለኛል ዝም ብሎ ትግርኛ ከተናገር። በደህናው ጊዜ እኮ አረቂ ቤት ገብቶ እንጌዶ ዘየት ሐሲዶ እያለ የሚጨፍር ተጋሩ አንድነታቸው ጦርነት ላይ ነው። ጦርነት ካለቀ በኋላ ጌታቸው አሰፋ ደብረ ጽዮን፣ አንዱ አዲስ አበባ፣ አንዱ መቀሌ። ጦርነት ይምጣ። ጅቦዬ የእኛ ጀግና አለ ኻዲኻ አታ እዝን መሳሪያ የግል ጀት ሁሉ ተከራይተው ወደ ጦርነት ያስገባዋል። ገፋፍቶ አረ እንዲህ አንዳንዶቹ አዋተን ሁሉ መትረጊስ እንገዛላለን። አንተ ተዋጋ። ተጋሩ እናቴን አንድነታቸው ኳት ብልተላ ጥይት ትኮስተላ ሓደ ጠጣው አይራኻዮ ይበቃ በሐባር እዚ መከላከያ እንዲህ ስንት ሀገር ነው የገጠሙት እኮ ስንት ሀገር። እሺ ጦርነት ካበቃ በኋላስ የሉ እርስ በርስ ጦርነት ጀመሩ። ተጋሩ አንድ እንዲሆኑ ከተፈለገ ጦርነት ነው በቃ ጦርነት። እንደ እስራኤል ደግሞ ይችን ያክል አይሳት አምሓሩ ረዮም ኢኻ ኣብ ጦርነት ሒዝካ ኣብ ሰላም ሒዝካ ኣብ ገደ በቃ እኔ እነሱ ሰው ይዝዋዶ እናቴ ሕጂ ሰላም ናጥፊ ሰሜናውያን እኮ ድንቆሮ እዮም። ኦሮሞ ሮዮ ኢኻ ኦሮሞ ጉዶፍ ናይ ኦሮሞ ስራሕ ሰሪሖም ወዲኦም ኣለዉ። ግን ተጋሩ እውን ኣለኹም ኢዱ ናይ ተጋሩ ኢዱ እውን ኣለዎ ይበሃል። ግን ከዛሬ ጀምሮ ኃይለኛ ፖለቲካ ነው መናገር የምጀምረው። እናቴ ትውት እውነት አምሓራ አይረኻ ሄዲ አምሓራ ክልል በቃ ኢድ መዋሃብ ኮይና ሕጂ እጅ ስጥ ነው በቃ እጅ ገባ ነው በቃ አንድ የተማመንበት እኔ እናቴን እሱን ሰውዬ አይደለም እኔ አክቲቪስት ስታሊን እንኳን በጣም የሚያምነው ሰው እኮ ነው። በጣም የሚያምነው ሰው እኮ የአየር ኃይል ምናምን የነበረው የቀድሞ የአየር ኃይል ምናምን ሰጤ የሚባለው ሰውዬ ሰጤ እጅ ሰጠ ተመልከቱ። እና በሐራይኩ በቃ ተጻይተው አሕዋተይ ወይ እስራኤል ርጉም መሲ እስራኤል ሽኩራን። እስራኤሎች ግን ጀግኖች ናቸው። እናቴ ትሙት የጀግና ነገርኳችሁ። በቃ ጭንቅላታቸው ይሰራል። ትብብራቸው፣ አንድነታቸው። ሰሞኑን በእስራኤል ላይ የተገደሉ ሰዎች ምናምን አሉ አይደል? አንቺ እንደዛ እኔ ጊፍት አትስጪ። አቁሚ፣ ስርዓት ያዥ እንዳላስወጣሽ። ስለ ሰው ሳወራ ጊፍት የሚሰጠኝ ሰው ያናደኛል። መሲ እናቴን ነግሬሻለሁ። አሁን ላውራበት። በጣም የተረገሙ ናቸው። በጣም የሰው ልጅ አንድ ይሁን እንጂ እናቴ ትሙት ያሸንፋል። የትኛውም ሀገር ቢተባበርበት። ተጋሩ በጦርነት ጊዜ አንድ ስለሆኑ የተለያዩ ጠላቶችን ያሸነፏቸው። በትግራይ ጥላቻ ብቻ አንድ ስለሆኑ ጥላቻ አንድ እነዚህ እስራኤሎች ከልብ ነው የሚፋቀሩት። አሁን ጥቁር እስራኤል፣ ነጭ እስራኤል ምናምን የኢትዮጵያ ጥቁሩን ደም ደፉ አይወዷቸው። ውሸት እናቴ። አንድነታቸው እንደ እስራኤል ኢትዮጵያውያን አንድ ብንሆን ኢትዮጵያን ትውት እንደ ተጋሩ ትግራይ
ራፍ ኣብ ሰላም ሓደ ንኸውን በጃኹም ትሱም ተጋሩ እስራኤል እርጉም ቆሻሻዎች ኧረ መስሎሻል ዓለምን የሚገዟት አንዳንዴ አምነን መቀበል ያቅተናል፣ ማመን ያቅተናል። ቆሻሻዎች ናቸው ምናምን ባለጌዎች ናቸው ጨፈጨፉ ምናምን ማንም ይነካቸዋል። ይህን ማን ትንፍሽ ይገቡላል። ኢራንን እንደዛ ወስደው እዛ እስቲ እንዲህ ቀጠር እዛ ፖለቲካ ሕማቅ ድያ ሰጥለጥ ወላ ክልማ ነገሩ ነው የምላችሁ። አሜሪካንን ሁሉ የማንቀጥቀጥ አቅም አላት እኮ እስራኤል። እናቴ ትሙት አሜሪካንን ራሱ አሁን የዓለማችን ሀያል ሀገር አሜሪካ ነች አይደለ? ግን ከእስራኤል አትበልጥም። በጣም የተረገሙ ናቸው። የተረገሙ እርጉም ፍጥረቶች ናቸው። እነሱን ፈጣሪ ካልሆነ በስተቀር ማንንም አይሰማ። ግን ያ ጉልበት ያ የእስራኤል አንድነት ትግራይ ላይ ታየ። እናቴ ትሙት ትግራይ ላይ ታየ። ግን ምን ይደረግ ትርጉም የሌለው አንዳንዴ ሂሳቡና ስሌቱ ይበላሻል። በእስልምና በክርስትና ከሰዎች ሁሉ የበላይ አድርገው የፈጠሩት አይሁዳዊ ፈጣሪ ራሱ ተናዟል እኮ። በክርስትና ከሰው በላይ ናችሁ እናንተ ተንኮለኞች አላቸዋለሁ። መጽሐፍ ቅዱስ ላይም ቁርአን ላይ አሕሰንና ስንቱ አሕሰን ኸልቅ ዓለምን አስቸገሩ። እቺ የለችም የሚል ካለ በእስልምና በክርስትና እኔ ሟገተዋለሁ። ራሱ ፈጣሪ እንደዛ ላለን ጂሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ እንደዛ ላለን ቁርአን ላይ የለም። በጣም ግን አንድ ናቸው። አይ የሰው ልጅ ኃይል የሰው ልጅ ከሰው በላይ የሚሆነው አንድ ሲሆን ሲዋሃድ ነው። በቃ ጥንካሬ ሲሆን በትግራይ ጦርነት አላያችሁ? ትግራይ የትኛውን አቅም ይዛል? 5 ሚሊዮን የማይሞሉ ህዝቦች ናቸው እኮ። ኤርትራን፣ ኢትዮጵያን፣ ድፍን ብሔር ብሔረሰብን፣ ሌላ ሀገር ድሮንሽ መሳሪያ ግን አንድነት ከምንም በላይ ከብረት በላይ እየጠነከረ ቀውጢ ግን በቃ ሰላም ሲመጣ የትግራይ ባለስልጣናቶች አረቂያም ናቸው። ጦርነት ሲመጣ ደግሞ አንድ ናቸው። አሁን ትንሽ ሰላም ተገኘች ተብሎ ተመልከተ ትግራይ ውስጥ ደብረጽዮን ነሽ ምናምን ክፍፍል አውቀው እኮ ጮምላቃዎች። ጤና ምንድነው እዚህ ትገባለህ እንዴ? ሃሽታግ መጣች እና ምዕመናን የሰው ልጅ አንድነት አማራ ለምሳሌ አሁን አንድነት ቢኖረው እናቴ ትሙት አፍሪካን ይቆጣጠራል። ወጣት አለው ብዛት አለው። አሁን አማራን በጣም ብታያቸው ምናምን ብሉን ወሬ ናቸው በብዛት ሃሽታግ ጓ ትላለች። ወሬ ናቸው። አሁን እዚህ ጋር ጓልትል ቢኖረን መልካም ነው ለምናወራው ነገር። አሁን ያነሳው ነገር በጣም እዛ ሆነሽ ለምን አትሳል? እውነቴን ላወራበት አማራዎች እናቴ ትሙት የወጣት ብዛት ግን የለም፣ አይዋደዱ። ውሸት። አማራውን አንድ ይሆናል መቼም አይሆንም። መቼም እንደው እንዲህ ከመሬት ላይ እንደው ኢየሱስ ወርዶ ራሱን አንድ ካላረጋቸው ስለ ራሳችሁ አክቲቪስቱን አንዱን አዳምጠው እኔ ለአማራ እንዲያርግ ሞጣን አዳምጠው ስሙኝ ይላል። በቃ በግድ ካልሰማችሁኝ እኔ ነኝ ትክክል ይላል። እኔ ነኝ ልክ፣ እኔ ነኝ በቃ ስሙኝ አዳምጡኝ። የለም ህዝባቸው እየተገደለ ምናምን ሌላ ሙድ ውስጥ ይገባሉ። ሌላ ሙድ ውስጥ እናቴን አማራ ክልል በዚህ ሰዓት ጦርነት ነው፣ ኃይለኛ ጦርነት ጭፍጭፍ ላይ ነው እኮ። የለም ዘመነ ካሴ እንደዚህ አድርጎ ኖ እስክንድር ይሻል። ይህ እኮ አይደለም ህዝቤ ለምን ይሞታል ማለት። አብይ እኮ መጫወቻ እኮ ያደረገን እኮ ሰሜናውያን። እናቴ በቃ ልብ ክትገዙ ለቁ ተጋሩ ብዙ ጦርነትን በህዝብን አይደራደሩ። ሰላም ትመጽቶልዮም በቃ ሰላሙ ሲመጣ ደግሞ መጀመሪያ የሚያሰቃዩትም የሚጨፈጭፉትን ህዝብ እኮ ተጋሩ ደግሞ
ችግር አለባቸው ናይ ትግራይ ችግር በቃ አብዛ ጦርነት ትኾንታ ያላ በቃ ሓደ ዝኾኑ በቃ ጥይት ኳክ ኢላ ገለ ትስማዕ ተሎ በቃ ሓደ ክኾኑ ጥይት ጠጠው ይሉ ሰላም መጽኡ ትባሃል ተሎ በቃ የለም ዞር ብሎ ወደ አረቂ ቤት እንዳለ ትግርኛ ዘፈን ይሰማል እዛ በየመጠጥ ቤቱ አሜሪካ ምናምን እዚህ የሌሉበት ቦታ እንዲሁ ሰው አሜሪካ ሲጠጣ ግድ የለም ዳያስፖራ ሰው ሳውዲ አረቢያ አረቂ ይጠጣል አረቂ እየጠጣ ይጨፍራል ተጋዳ ላይ ከምዛ ዲያ ስንት መስዋዕት የከፈሉ አይናቸውን እግራቸውን ያጡ ሰዎች እናቴ ድንዝዝ ብለው እዛ ሲያሳዝኑ ትግራይ ሰላም ሲመጣ ክፍፍል አለ ኃይለኛ ከአማራ የበለጠ ክፍፍል ሓሳዳት በቀይፍ ካቢ መጽኦም ዘይት ብሎም ሓሳዳት መጹ ብዚ መጹ ህፃሎ ገለ ክባልዑ ገለ እዛ ኳዕጢ ትንድሕ ኳሒላ በቃ ሓደ ክኹ ሓደ ዓለም ትግራይ ብቻውን እኮ ዓለምን ይዋጋል እኮ ጦርነት ከመጣ ብቻውን ዓለም ይዋጋ ብቻውን እስራኤል በሉት ግን ሰላም ሲሆን በቃ አዶ ሰላም ይዝነስ ያው ወጣት አልኩ ያው ሽማግሌ ካለ ጧሪ ቀባሪ ቀርቶ እናቴ አሁን ደብረጽዮንና ጌታቸው ረዳ በዚህ ደረጃ ተከፋፈሉ ሲባል ሺም እኮ አንገት ያስደፋል እኮ አንገት እኮ ይዘድፍ እኮ ሰንታ ትግራይ አዱ ምናምን እያለቀሰኝ ተቃጺለ ዋይ ስምዕታ ኮይነ ናይ ፖለቲካ ስምዕት የመጽኒ ገዲፈየ ኩሉ ጥንጥና ቢለ ገዲፈይ ናብ ካለ ሙዳት የነይረ ወይ ህዝበይ አታ ናቲ መስዋዕት ይገይሩ አብይ አህመድ በዚህ አጋጣሚ ጭንቅላት ያለው ሰው እንዳትንቁት መለስ ዜናዊ ያስተማረው ሰው ቁጭ አድርጉኝ አሁን ያሰው ማናችሁም እሱ ጋር ደርሱ ማናችሁም እናቴ አበቃለት ይሄ መንግስት በቃ ነገር ሊወርድ ነው ስሩ ተበጣጥሶ አልቋል 7 ዓመት አረጋ አሁን ወደ 8ኛ ዓመቱ እየሄደ ነው አሁን ምርጫ ስለሚመጣ ኤርትራ ጋር ጦርነት ይፈጥራል የለም አማራ ክልል ላይ በቃ አለቀ ምናምን እዚህ ጎጆቹ ቋቋቋ ካይላ ገለለ ሕጂ ሰላም ኢዶም ይባሉ አየር ኃይል ገለገለ የለን ተረገመ ሰባይ ጾሎት ላይ ዘደልዩን አብይ አህመድ ኣብ ትግራይ ኳዕተን ብልተለ በቃ ዝውዳ ኣብ ትግራይ አሁን ተጋሮች ለሁለት ተካፍለዋል ምናምን በቃ አንድነት የላችሁ አሁን ተለያይተዋል ብርጌድ መሐመዱ ምናምን የሚባል ነገር አለ ኣብ ትግራይ ሓንቲ ጥይት ኳሕ ምስ በለት በቃ ተጋሩ ኩሎም ሓደ ይኹን ከመሰንተሪ ሓደ ኮይኖም ትርኽቦም በቃ እዛ እንዲያ ጸገም ኮይናት ዘላና አብይ አህመድ ስልጣኑን ለማስቀጠል ወይ ደግሞ ይሄ ምርጫውን እንትን በጦርነት ለማጭበርበር ከፈለገ ጦርነት ማድረግ የሚችለው ቀጥታ ወይ አማራ ክልል ኃይለኛ ጦርነት በቃ ኃይለኛ ስላችሁ ኃይለኛ በቃ አሁን እያላገጠ ነው አማራ ክልል እየተዋጋ ያለው አን ይፈልጥ በደንብ ገሬ ይፈልጥ ግን ኣብ ኤርትራ ቀውጢ ዝኾነ ጦርነት ክላሐላለሁ አብይ አህመድ ስልጣኑ ይፈልጥ በደንብ ገሬ ይፈልጥ ናብዛ ትግራይ እንደሕተኩስ መጥፈው ይበጽሕ ጦርነት ቀጥታ ዝጅምር ሕጂ ግን ትረገመ ትረገመ አብይ አህመድ ሩጉም ሕጂ ፋኖ ኃይል ምስረኸበ ገለገለ ሰሚዖም ሕጂ ጦርነት ያረጋገ ምስ ኤርትራ ዘለዎ ነገር ዓገብ ይብል ሕጂ ኢድሙሃም ገለ ምስ ተጀመረ ሓፍሓፍ ይብል ናይ ባሕቂ ናይ ኣምሓራ ከም ኣገይሩዋን ንሰሜናዊ ሕንኩትኩት ኣቢል ወዲወሉ ስኻድ ፈሊጦም ከምዛ ገይሮና እንደብረጽዮን ሃገር ክኾን ሕጂ ኣነ ሕቱላት እንደብረጽዮን ሓቱ ክድም ደው ይለሉ ስልክ ያልዕለኒ ዲሉ ዋይ ሱቅ በል ዝም በይ ሃሽታግ እናቴን አታናጅኝ ዛሬ ላውራበት እውነቱን ነው ሞር እንዴ አታናጅኝ ትላለች እንዴ ያለው ነገር እኮ ምን አለ አማራ ክልል ላይ ምን አለ እስቲ ንገሪኝ እስቲ እየተሰራ ያለውን ታውቂያለሽ ይሄን 2 ቀን አይተዲ አንዴ ማሰብ አለብን መቀበል አለብን እናቴን መቀበል አለብን የሆነ ነገር እናይና መቀበል አለብን ካልተቀበል እንዴ የቀልሽ ነው እንዴ አንቺ እያላገጥሽ ነው እንዴ አንቺ እንዴ
ብአዴን ማለትን እንዴት እንደምትንቁት ሳይ አማራ ክልል እኮ በቃ በጣም ይገርመኛል እኮ በጣም አማራ ብአዴን ማለት እኮ ከቲፒኤልኤፍ የበለጠ ተከታይ ያለው እኮ ቲፒኤልኤፍ አሁን ተከታዮቹ ወደ 2 ሚሊዮን ቢሆኑ እኮ የብአዴን ተከታዮች እኮ ወደ 7-8 ሚሊዮን 10 ሚሊዮን በላይ እኮ ነው ተከታይ። አት ትቀልዳለህ ዲኺ ትቀልድ አብይ አህመድ እኮ ብአዴን የሚባለው እጁ ላይ እኮ ገብቷል እኮ እያላገጠ ነው አብይ። ግን እነ ደብረ ጽዮን የሰሩት ሴራ ጠይቂያቸዋለሁ። ከዚህ ምን እየተሰራ ነው? ምን እየተደረገ ነው አልኳቸው። ምን እያደረጋችሁ ነው? ይሄ ነገር እኮ ግህዲ ሓደ ህዝቢ አይርድኡን ይሁን አይና ይርድኡን በተለይ እዚ ናይ ትግራይ ህዝቢ አይኮ እዚ ናይ ኢትዮጵያ ተረፍ ህዝቢ ዘሎ አይርድኡን እንዲሁ ከመይ ከምዝስኻት ዘሎ እዚ ፖለቲካ ካበይ ናበይ ተላዒሉ ካበይ ክሒዱ ካበይ መፂኡ ካበይ ተለዊጡ ገለ አይርድኡን እንዲሁ ይብል ኣለኹ በይኔ ኮፍ ኢለ ሕጂ ትግራይ ኤርትራ ዝበሃል ግድቡ ሕጂ ዝገብሮ ባዕሉ ይፈልጥ አብይ አሕመድ ኢዱ ሒዙ ናብ ኢሳያስ አፈወርቂ ተሸዊዱ ናይ ብሓቂ ተሸዊዱ ተኮሊፍና ኢሉ አብይ አሕመድ ትልቅ ጭንቅላቱ ላይ ትልቅ ጨርቂ ሽፍን አድርጎ አይኑ እንዳይ ዕሙት አድርጎ ተመልከቱ። ኢሳያስ አፈወርቂ ክልተ ኢዱ ሒዙ ና ትግራይ ጦርነት አምፂው ኮፍ ተመልከቱ። ወደ 60,000 የኤርትራ ወታደር ተራ ወታደር እልቅ ካለ በኋላ አብይ አሕመድ ክሒዱ ተመልከቱ። አሁን ትግራይ ላይ ጽምዶ በሚል ቦታውን ለቀን ወጠናል አለ። በቀደም በጽምዶ ብኤርትራ ወታደር ቁጥጥር ዝነበሩ ንሰላም ስትባሃል ንጽምዶ ክባሃል ለቂቅና ወፂና ኢላ በማን አሳወጀ? ይህ የጽምዶ ዋና ተንታኝ ጋዜጠኛ ማን ነበር የሚባለው? ያ ሁሉ ሰው ደመከልብ ሆነ አልሆነ? አወል ስዒድ ሕጂ ኣብዛ ወልቃይት እውን ከም ኣያትርኢ ምስ ኩሉ ኣባዓት ወዲ ገለ ሕጂ ንበዓል ናይ ትግራይ መን ዝበሃል መምሕድ ጀኔራል መን ዝበሃል ወጃኹም ኣምፁልና ተብታብ መን ዝበሃል ንሱ ሕጂ እንታይ ኢሉ ንሰላም ኢልና ዝንገድፎ መሬት የለን ከተምፅዋ ኢልኩም ሕጂ ኣዋጅ ገይሩ ወዲኡ ደመ ከልብ ኮይኑ አብይ አሕመድ መጫወቲ ገይሩኩም ንኩሉም ብፅልእ እቻ ሕማቅ ወዲ ወረደ ቴንኪው ዝገይረ ኣብካ ሓወይ ተዛቢልካኒ ወይ ስምዒታዊ ኮይነ ተበሳጭ ሓሪረ ነዲደ ረሃብተኛ ትግሬ ይላል ራስ ሰው ደመ ከልብ እየሆነ እየቀረ ደበከል እንዳጣ ይሄ ሰውዬ ምንድን ነው የሚያስበው ብላችሁ አስቡ። አብይ አህመድ ምን እየሰራ ነው? ቀልዳለ እንዴ? ኦሮሞዎች እኮ ለ100 ምናምን ዓመት አንገታቸውን ደፍተው የጠበቁት ስልጣን እኮ እዚህ ቦታ እንዲደርሱ ሰው 100 ምናምን ዓመት ስልጣን ይጠብቃል። አስባችሁታል? ኦሮሞዎች ሚኒሊክ ሲሉ እየቀለዱ መስሎ ነው። እውነታቸው ነው። ከሚኒሊክ ጀምሮ ደርጊ መለስ ዜናዊ ሕጂ መፂኦማ 100 ዓመት ተፀቢዮም ኦሮሞ ስልጣን ክገድፍ ኢልካ ክትኣምን ዘይኸውን ጅጅክያ ትሙት ዘይኸውን ተጋሩ ንዘይፈልጥዎ እዮም። ሕጂ ተጋሩ ካብ ምስ ኢትዮጵያ ይቕፅሉ እዩ ናይ ብሓቂ ሕጂ ከምዛ ናይ ኢትዮጵያ ዘላ ፖለቲካ ኣብ ኤርትራ እውን ኣላ። ሕጂ ኤርትራውያን ተላዒሎም ኣሉ ኣስላማይ ገለ እናብሉ ይፀራረፉ። ሕጂ ትግርኛ ኣብ ኤርትራ ዝነዓሰን ብሄረሰብ ማለት ንኡስ ብሄረሰብ ማለት ትግርኛ እዩ። ንኡስ ብሄረሰብ ኮይኑ ሃገር ዝገዝእ ከምዚ ትግራዋይ ኮይንካ ብቲፒኤልኤፍ እናተመርሐት ዝነበረት ኢትዮጵያ ከም ማለት እዩ። ሕጂ ኣብ ኤርትራ ዘሎ ፖለቲካ ተረዲኩም። ሕጂስ ካብ ኢትዮጵያ ምስ ወፀ ካብ አዲስ አበባ ምስ ከደ ናበይ ኣትዩ ቲፒኤልኤፍ ናብ ትግራይ ኤርትራዊ ትግራይ ናበይ ዝኣቱ ናበይ ዝኸድ ናብ ኣስመራ ዘይኸውን ዘይኸውን ከመይ ኢሉ ይኸውን? ተመሊሱ ናበይ ዝኣቱ ናብ ትግራይ
ترديك حجي كاب أديس أبابا مسوات تبيلي في نابي مزيو نام مغلا مزيو حجي نير ترى مغبابا ቋንቋ ትግርኛ ከትግርኛ ቆጥሎ ማን ነው አረበኛ ነው حጂ እዞም ረሻይዳ ተላይሎም አሉ ብሌናት ተላይሎም አሉ በቃ ንዝ ትግርኛ ኸውጡ ተላይሎም አሉ خسل ቅጥዎ ቀቢላ ተላይላላ ታዲያ ወዴት ነው ማምለጫው ወዴት ነው የሚያመልጠው ይሄ ትግርኛ ተናጋሪ ማምለጫው እኮ ትግራይ ናት እኮ ሌላ ማምለጫ የለውም መሐሪ መዚው መሐሪ حوايا نظام ትግርኛ ተናገር ያአምኑ ውሽጦም ይዛረቡ የሚተረዲካ ጽምዶ ገለ ጽምዶ እንዴት ተመሰረተ ለመሰላችሁ ጽምዶ በኤርትራ ፍራቻ በትግራይ የኢትዮጵያ ጥላቻ ነው የተመሰረተ حጂ አይተረዳኩም መቻችን እናንተ እኮ እንዴት እንደማስገባላችሁ አላውቅም እኮ እንዴት አድርጌ ልቆርቆርላችሁ ይሄ ፖለቲካ ተመልከታቸው ኤርትራ ላይ ምን እየተደረገ ነው ጎጆ ጎንደሬ ነው እንዴ ሶላምዬ የታወይ ጆጆ አይሰማም ጆጆ ኔትወርክ አስቸግሮታል መሰለኝ እሺ حجي نبعل محاري سوق الغارة يومي كابا محاري نتقروا يزفوتو موسكو يعني مشاشاو نتا تكلد علين النزاكو جبهة تلعيلو مالوكو حجي محاري أدوناي تأثير ويلو مدر حاو غيرو مونيكا أدوناي تأثير ويلا በቃ خمسي خنقي ለምን ይመስላል ትግራይ ትግርኛ ናመረበቱ ይዝምለስ ዜራ ናመረበት አይ ኩሉ ጠባየም ተረዲው ማለት ጽምዶ ብርድት እንዲያመጽያ እጂ ማሕራይ ተረደንን ይበል አብዛሕቶላ እሺ ሰናስገባለን ሰናስገባለን ሰላም ጀወይ እንዴት ነሽ? አደከምከን በሳቅ በእናት ለምን ትደክሚያለሽ? ሃሽታግ አይዲ ምንድነው? አንተ ራሱ ምንድነው? ሃሽታግ ኮርጀሽ ነው እንደ ሞጣሽ። እሺ ፖለቲካ እንዴት እያየሽ ነውና ኢትዮጵያ ትግራይና ናብ ቅድሚት እንዳበልናይና እሱ ግደፍ ትግራይውን ከም ትግራይ ኮነን ትግራይ ትግርኛ ዝበሃል ዝመጽ ተረዲክ ምስ ኤርትራ ተሓዋውስኻ ከተነብር ግዝ ግዴታ ኻይ ተረዲክ በዚህ ማለበዚህ መውጫ ነው መፈለግነው አና እጂ ናብ ሸዋ ገለ ዝሓስብ ትግራዋይ እንደዘልዩ ከተበላ ነው ተወልታችኋል። ሸዋ ላይ ስልጣን የሚጠብቅ ካለ ተወልቷል። አነ እንበዓል ትግራይ ዓዲ አተሓሳስባ ትሕስብተሎ ብጣዕሚ ግራይ ቃታቱን ንዑማ ሕጂ ኻቴካ ንዓኻ ሕጂ ወደ ሸዋ የሚያስብ ትግራዋይ ካለ በቃ የደነዘኩ ከኤርትራ ጋር የምትቀላቀሉ እናቴ ከሙት አይሆንም። አብይ ደላ አይሆሜ ኢሳያስ ደላ አይሆሜ
እናቴ ይሄ ወደ ሸዋ የሚያስብ ስልጣን ኦሮሞ ማለት ነው። መቼም እንደው ሰማይና ምድር ስንጥቅ ትላለች፣ አይለቅም። የ3 ዓመት ልጅ ይዋጋል። የ3 ዓመት ገና አፍላ ምን እየተካሄደ እንደሆነ እኮ ስላልገባችሁ አዩ ማሪ ጸሚዶም እያለ ይዘፍንልሃል። ትቀልዳለህ። በቃ አልቋል እኮ ምንም የቀረ ነገር እኮ የለም። ምንም ሕጂ ንትግራይ ዓዲ ኣተሓሳስባኻ ብጣዕሚ ዝግርመን መሲካታ ትግራይ ዓዲ ታምፂ ትግራይ ዓዲ ይቐፅል ትግራይ ዓዲ ምን ይሆን ነው የምትለው? ጆ ቀጽል ኦኬ። ሁለት ነገር፣ አንደኛ ጽምዶ በኤርትራ ፍራቻ በትግራይ የኢትዮጵያ ጥላቻ የሚለው መስተካከል አለበት። ትግራይ የኢትዮጵያ ጥላቻ የለባትም። ማወቅ ያለበት ትግራይ አልገባህም። ላስረዳ መጀመሪያ አሁን ኢትዮጵያ ማለት ትግራይ የኢትዮጵያ ጥላቻ ስለ ወደ ቀድሞ እንዳትመልሰው። አሁን በተደረገው ጦርነት ያለውን ነገር ማሰብ አለብህ። የሰው ጭንቅላት ህሊና ላይ እያንዳንዱ ትግራይ ላይ የቀረ ነገር አለ አይደል? እያሳዩን ነበር በቪዲዮ። ለምሳሌ እኔ ማስረጃ እመጣልሃለሁ። በዚህ ሰዓት የብሔር ብሔረሰቦች ውጤት የሆነውን ወታደር፣ የክልል ልዩ ኃይል ምናምን ያ ሁሉ ኢትዮጵያ ነው ድምሩ አይደል? ህመሙ አለ እኔ ጋ። ኢትዮጵያውያን ወቅተውኛል ብዬ አምናለሁ አይደል? አንተም ታምናለህ? ኢትዮጵያውያን ወቅተውኛል ማለት እና ኢትዮጵያ ጠላቴ ናት ማለት ግን ይለያያል። ጽልቻለሁ ሕጂ ጽልቻለሁ ዝተፈጠረ ብቪድዮ ነው። ትግራዋይ ክቃፀል ተሉ ትግራዋይ ጠብስና ክንበልዑ ገለ እዚ ዝሓድር ነገር አለ። ኣብ ርእስና ዝሰርሕዎ ነገር አለ። ተረዲካ ጽልቻለሁ ሓቂ ግን ጽምዶ ደማ አላ ሕጂ ጽምዶ ሕጂ እንዳይ መሓሪ ይርዳዩ መሓሪ ፍርሒ ዝበሃል ነገር አሎ። ኣብይ ኣሕመድ ይመፅእ ገለ ዝበሃል ገለ አሎ። ሕጂ ኣብ ክልተ መንጎ ዝተፈጠረ ተናቂ ክመፅእ እንታይ ክንፈርሓሉዋ እንታይ በልፅኹ ክመፅእ ኢልካ ዘረባዋ ትግራይ ኣደ እየሰማዮ ማሪ ሊጨርስ እዛ እያ ዓባይ ሃገረ ትግራይ ትግርኛ ካርታ ወፅያ። ሽክረን መሓሪ ኣብዛ ካርታ ኣፀገም ኣለካ ግላካ ክትገብር ትኽእል ኢኻ ግን ጠንቀስ ኢሉ ዝመፀ ሰብ እግሩ ከም ቆርቶ ኣብዚኣ ካርታ ፀገም ኣለካ ትግራይ ኣይትረአየና ዘላ እኮ እንታይ ዓይነት ካርታ ዋ ንዓንዶር እያ ብደንብ ጌርካ ኤሌውሃ እንዲያ መፅያ ዘላ ኤሌውሃ ኣትያ ኣላ ኣብዛ ኣብ ወልድያ ፅጋዓ ወልድያ መፅያ ኣላ ጎንደር ኣግፋሕያ ጥራይ ኣግፋሕያ ድፋእ ንልዮ ተግፊዕኻያ ስቕበላ ጥራይ ክትፀበብ የብላ ዋላ በትኻ ስጋ ዓዋሽ ድፋእ እያ ታሕቲ ተገፊሓ ኣነ ምፅባብ እየ ዘይፈቱ ተገፊሓ ይቕበላ ኺድ ድፋእ ታሕቲ ትግራይ ኣደ ማለት ቀንደኛ አስቡት፣ ቀንደኛ የቲፒኤልኤፍ ተቃዋሚ ነው። ግን ይህን ካርታ ስለውት መጣ ይገባቸዋል። እናቴ ትሙት ይገባቸዋል። ፖለቲካ ማለት እኮ እግር ኳስ እንደመደገፍ ማለት እኮ አካሄዱ እንዴት እየሄደ ነው፣ ወዴት እየተበራ ነው፣ ወዴት ምናምን እያሉ አያችሁ። አንዳንዴ ያልገባችሁ ነገር አለ። አሁን ቁጭ ብሎ እዚህ ቲፒኤልኤፍን ሲሳደብ የሚሆን ነው ትግራይ አደ። ግን ይህን ካርታ አክቦ መጣ ኤሌ ውሃ ጥግ ድረስ፣ ያውም ቀይ መስመር እንዳይሳሳት በጥንቃቄ ከም ሃገር ዓባይ ሃገር ከምኸውን ኢና ዘይተርፍ ሕጂ ኤርትራ እውን ይላእ ተላዒሎም ከምዚ ኤርትራ ትበሃል ሃገር ኣላትና ገለገለ ኤርትራ ትበሃል ሃገር ኣይትቅፅልን እያ ሕጂ ኣይትቅፅልን ዘየሊ ዘይነበረ መዓት ወረ ብዛዕባይ መዓት ወረ ፖለቲካ ራሱን ይዘፍን ዘየለ ዘይነበረ ብጉል ፍቅሪ ነዲዱ ብጓል ፍቅሪ ነዲዱ ኣይኮን ብጎል ጎር ፍቅሪ ነዲዱ ሓሪሩ ተቃፂሉ ጅማቱ ነዲዱ ኩሉ ገዲፍዎ እዩ መዓት ወረ ናይ ፖለቲካ
እናቴ ዘብላችሁ። ምክንያቱም ኤርትራውያን ለ30 ዓመት ተጋሩ እንዲጠሉ። ለምሳሌ አሁን አልገባችሁም? እንዴት ነው ትግራይ እንዲጠላ ካረክ የምትናገረው ቋንቋ ትግርኛ ከሆነ አየህ አብረህ ነው የምትጠላው። ያ እንደሆነ አልገባቸውም ኤርትራውያን አብዛኞቹ። እና እነዚህ ሻይዳ፣ ብንዓምር፣ ብሌን፣ ሳሆ፣ ዓፋር፣ ኩናማ ገለ ዝበሃሉ አሉ ኣብ ኤርትራ 9 ብሄራት። ሕጂ ንትግራዋይ ክፀሊ ገይሮሞ ንመን ፀልዩ? ትግርኛ ተዛራቢ ፀልዩ ኩሉ። እኔ ትግርኛ እንዲጠላ ማለት ተጋሩ እንዲጠሉ ስታደርግ ትግርኛ የሚናገረውን ትጠለዋለህ። ትግርኛ ተናጋሪ ነው። ብንዓምር ተዛራቢ ሕጂ መሓሪ ብንዓምር አይዛረብን፣ ብሌን አይዛረብን። ብሌን ቋንቋ አይችልም መሓሪ። ረሻይዳ ቋንቋ አይችልም። እነሱ ደግሞ ትግሬን እንዲጠሉ አድርጓቸዋል። አሁን መሓሪ ሄዶ ትግርኛ ሲያወራ አትሄድን የሆነ በሀሳብ እንኳን ብትለይ ከዚህ ትግሬ ነው የሚሉት። ተመልክቱ አንታይና ተፈጠረ ምኳኑ አይረደሩ አልኩምን ተሪካ አብርስኻ ዝሓድር ነገር አሉ ሕጂ ናይ ትግራይ ጥላቻ ንትግራዋይ ትግርኛ ተዛራባይ ኤርትራዊ ኣብ ሓደጋ ወዲቑ ተሪካ ሕጂ ኢትዮጵያውያን ናይ ትግራይ ፅልቻ ስለ ዘለዎ ካብ ሸዋ ኣባሪሮሞ ናበይ ክመፅኡ ናበይ መፅኡ አዲስ ይመርጥ መፍኛ አይሞሉ ችቦዬ አንቺ ምን ነሽ ጠፋሽው? ኧረ አለው እንዴ ምን ሆነክ ነው? ከለር ላይ ነው እሱ እግዚአብሔር ታድለ ስማ እኔማ ልከርር ነው እባክህ። ሴት ልጅ ሽንቷን ሸንታ እንዴት ነው የምታራግፈው? እስቲ አንድ ያሳይኝ። እንደዚህ የሚያራግፉ ሴቶች አሉ ታውቃለህ? ቅርናታም ሴቶች እውነት እንዲህ ያራግፉና ከዛ በኋላ አንተን መጥተው ስለጸዳክ ይሰድቡሃል። አሁን እሷ ጫካ ሄዳ ካካ ስትል ምናምን ነገር ገብቷል አይደል? ዛፎቹና ጽዶቹን ጉድ ብለው ነው እንዲህ ነው የሚያያት። እና አይ እግዚኦ የሆነች ሰው እንደዚህ አይነት ሴቶች አሉ። ባይዛው ዝም ብለው የሚሰድቧት። ተነካክተሽብኝ ነው የኔ ሞዴል። ይሄ ማነው በእናትህ ቀጀላ እዩኤል ነው ምናምን የሚባል ጥፍሩን እንደዚህ እያደረገ ሰድቦኝ ሊሰድበኝ ማለት ነው። እኔን እኮ ነው አልጋውን እስቲ ያሳየኝ እስቲ ምናምን ይለኛል። ፓንት ኳላ ሰቅሎ የሚሸጠው ልጅ እዩኤል አንቺን እኔን ምናምን ነገር ሊዋጋ ማለት ነው። እዩኤል የቆለጦቹን ጭገር ቁጥርጥር ሰርች የላኩት። ደውይልኝ አወራዋለሁ። ቆይ አንዴ መጣሁ አወራዋለሁ። ቆይ አንዴ ጠብቂ። ቤቱን ከፍቷል። አዲስ ነው። ቆይ እኔ ሂጄ ላናግረው እናቴን። አዲስ የስራ ኦኬ። እና ራስ ደግሞ የምትናገረው ነገር እያየሁ ነው። ፖለቲካ እያወራሁ ድንገት አዲስን ስለምወዳት አስገብቻት ነው። ምን መሰለኝ አሁን የትግራይ ጥላቻ በጣም ያለበት ኢትዮጵያዊ ከ4 ኪሎ አንስቶ መቀሌ ሲልከው አንድነታቸው አስከብሯቸዋል። ምክንያቱም እነዛ ትግርኛ ተናጋሪ ቋንቋ ወደ ትግራይ ወደ ቤተሰቦቻቸው ሄዱ። ኤርትራውያን ደግሞ እንደዛ አይነት ችግር ቢደርስበት ወዴት ነው የሚመጣው? ወደ አስመራ አይደለም የሚሄደው፣ ወይ ደግሞ ወደ ከረን ገላይ ኮንን ዝኸይድ ናብ ትግራይ ዝመጽ ተዲካ ትግራይ እንዲጠላ እየሰራ ነው ራስ ምናምን ላልከው ደግሞ የትም አትደርስም። አሁን ትግራይን ጥላቻ ራስን እንደሚጎዳ በደንብ የተማራችሁ መስሎኛል። በደንብ የትግራይ ጥላቻ አንድ አረጋችሁ። ያ ነገር ሲያልቅ ግን እርስ በርስ ተባላችሁ እና ጥላቻ የትም አይደርስ። አሁን ራስ ትግራይ እንዲጠላ እየሰራ ስለሆነ እናመሰግናለን ምናምን ያልከው እንዳጠላ ራስ አንድ ነገር ልንገር፣ አይደለም እንደ ማህበረሰብ ትግራይ ልጠላ አንተ ራስ ትግራይን ብጠራ ራስህን ነው የምታጠው። ጌታ ይሄ የምታስብበትን ጭንቅላትን ነው የምታጠው። ትቆረጣለህ። ጥላቻ መጥፎ ያደድባል። ሀገራችን ለዚህ ሁሉ ምስቅልቅል የገባችሁ የትግራይ ጥላቻ ስላለባችሁ። አንዳንድ ሰዎች አልወጣላችሁም፣ ከውስጥ አልወጣላችሁም። ጥላቻ መጥፎ
ማንንም ሰው እንዳጠላ ራስን ነው የሚጎዳ። ስለዛ ሰው ታስባለህ። አሁን ራስ ስለሌላ ፖለቲካ ባወራ ትግራይ ነው የምትለው እርግጠኛ። ለምሳሌ አሁን መሲን ማየት እንችላለን። እስራኤላውያንን የማይጠላ የለም። በእምነት እስራኤል እየኖሩ በሚገርም ሁኔታ እየኖሩ ጠላት የሚጠሏቸው ደግሞ ተመልከተ እንዴት እንደሚያሳዝኑ። ትግራይ ከማያ ተውን ዘላች አይተረደካን ራስ ደነዝ እንዲሃ ራስ ይልካ መጽሐ ራስ ዘይብልካስ ራስ ይልካ ትምስ እያንዳንዱ ኢትዮጵያ የትግራይ ጥላቻ ካለባችሁ ከውስጣችሁ አውጡ። ትግራይ የአማራ ጥላቻ የለበትም አምናለሁ። ትግራይ በተለይ አክቲቪስቶችን እንደ ህዝብ አይደለም፣ እንደ ህዝብ ለህዝብ አይጠላላም። የኤርትራ ጥላቻ የለበትም ትግራይ። አስመራ ውስጥ የአማርኛ ሙዚቃ እንኳን አይቻልም አይደለም፣ የትግርኛ የአማርኛ ሙዚቃ መስማታችን አሁን ትግራይ ውስጥ ግን እንዴ ምን ሆናችሁ አይደለም? ትግራይ ውስጥ አዲስ አበባ ውስጥ ስንጨፍርበት አይደለ እንዴ ምን ወይናዬ በሚለው ያልጨፈረ የአዲስ አበባ ልጅ የለም እኮ፣ ያልጨፈረ የትግራይ ልጅ የለም። አይ ጥላቻ መጥፎ ራስን ነው የሚጎዱ። አሁን ኤርትራውያን በጣም ኢትዮጵያን ስለሚጠሉ ራሳቸውን ይጎዱት፣ ራሳቸውን ይጎዱ። ከዓለም ራቁ ኢትዮጵያ ጥላቻ ስላለባቸው እንጂ ሀገራቸው ከምንም በላይ ወርቅ ሀገር እኮ ነው ያለቻቸው ኤርትራውያን። ይሄ ደደም መንግስት ባይመጣ ጥላቻ መጥፎ ነው፣ ራስን ነው የሚጎዳው። በግለሰብ ሰው እንዳጠሉ ስለ ሰው እያሰባቸው አንዳንድ ሰዎች አሉ፣ በቃ ስለ ሰው እያሰቡ የሚያድሯሉ። ቀን በቀን ስለ ሰው የሚጨነቁ ጠዋት ተነሱ ምን በወሰተ ምን አለ ምን አወራ ይሄንን ብጽፍ ይሄንን ባወራ ይሰማኛው ምናምን ብለው የሚጨነቁ እናንተ ራሳችሁን እየጎዳችሁ ውስጣችሁ እየታመመ ነው። ጥሩ አይደለም። ፖለቲካ ነው የራሱ እና ራስ ተጠንቀቅ። እንደዛ አትበል። የትግራይ ጥላቻ የለም እና ትግራይ ከም ትግራይ ክትስዕር እያ ስዕር አላ ክንዕወቲና ፖለቲከኛ አትይሎ ማሐሪውን ኻቲ ይሕጂ ሃሽታግ ለምን አላክሽልኝ? ወሬ የደበረሻ ቀጥል። አሁን ያወራሁት ስህተት ካለ መልስ ትሰብያለሽ። አይ ችግር የለውም። ቅድም ማስተካከል አለብህ የምትሉኝ ነገር ካለ አስተካክላለሁ። አሁን እኔ የተናገርኩት ነገር ከዚህ በፊት ከ10 እና ከ15 ዓመት በፊት ሊደረግ የተወሰነ መለስን እስከ ማስገደል እስከ መመረዝ የተነሳ ምናምን የታቀደ ነገር ነው የሚሆነው። የመለስ ሌጋሲዎችን እንዴት በትግራይ ጦርነት መጨረስ እንዳለባቸው እነማን ተገደሉ ብለን ብናይ ምናምን ብዙ ነገር አለ እና ሬክሰን ቴክሳስ እስኪ ስማ፣ አንድ ታሪክ በጣም ሮንግ እየተናገርክ ነው። እየሳቅ እያስመሰልክ ህዝብን አደጋ ላይ ያወደቅን። የኤርትራውያኖች ኢትዮጵያን ይጠላሉ አልክ። እኛ ገብቷል። ኤርትራውያኖች ኢትዮጵያን አንጠላም። መርዝን አትርጭ። እዛው መርዝን መርጨት ከፈለክ ራስ ብሔር ላይ መርዝን ርጭ። እኛ ከኢትዮጵያ ያሉ ስርዓቶች ጋር ችግር አለብን። ከፖለቲከኞቹ ጋር ነው እኛ ኢትዮጵያ የምንጠላበት። አየህ፣ ፈርታል። እኔ አሁን ለምሳሌ ጽምዶ ለምን ተፈጠረ ብትለኝ የኢትዮጵያ ጥላቻ ትግራዋይ ስላለባቸው፣ በተለይ አሁን በደረሰባቸው ሁሉም ብሔር ብሔሮች ተሰብስበው ስለወጓቸው፣ ስለገደሏቸው፣ ስላረዷቸው፣ ኤርትራ ደግሞ ባደረገችው ጥፋት አብይ አህመድ በወሰነባት ስለፈራች ጽምዶ በኤርትራ ፍራቻ፣ በትግራይ የኢትዮጵያ ጥላቻ። ደፍሬ ነው የምለው። ምን ኢትዮጵያን እንወዳለን እያልክ ለምን ትፈራለህ? ምን ያደርገዋል? አዎ አትልም? ኢትዮጵያ ማጣላት ታዲያ ለ30 ዓመት ለምን ተቆራርጠ ትኖራለህ? አንዳንዴ የምናመጣቸው ፖለቲካዎች መሀሪ ወንድም አንተ ስለማታውቅ ይሆናል። ግልጹን ነው መናገር ያለብህ። ማን ምን ያመጣል? አዎ ኢትዮጵያንን እንጠላለን። ለ30 ዓመት ከኢትዮጵያ ተገለን ይኖር። ኢትዮጵያን እኮ እንደ ጅቡቲ ብትጠቀሙባት እኮ የት በደረሳችሁ። ግን የኢትዮጵያ ጥላቻ ስላለን ለምሳሌ ብዙ በባድመ ጦርነት እንደዚህ አድርገውናል። የአይናችሁ ቀለም አላማረንም ብለው አባረውናል። እንጠላቸዋለን ኢትዮጵያን ብትል ምንድን ነው ችግር? እንዳትፈራ። ለምን ትፈራለህ? ንስኻ ትግርኛ ተዛራባያ ትግራዋያ አይትፈራ።
ይቀልዳል እንዴ ጅቦ ኢትዮጵያ ለምን ትጠላለህ ምናምን አው አይቻለሁ ቪዲዮ አለ እንደ ማስረጃ የተቀመጠ ቪዲዮ አለ ዩቲዩብ ላይ ብትገባ እኔም አለኝ እዚህ ፍላሽ ላይ ምናምን አለች ብዙ ነገር አለና እናቶች እየቀለዱም ቢሆን ምንም እያሉ ቢሆን ለመከላከያ የምንሰጠው ስለሌለን ብልታችንን እንሰጣለን ወደ ትግራይ እንዘምታለን ሲሉ እናቶች በትላልቅ እንጀራ ሞሰብ ተሸክሞ ተራራ እየወጡ አላስቡ ትላልቅ እናቶች ቀበሌም ሰበሰባቸው ምንም አላቸው ከኦሮሚያ ክልል ባይሱዚ እየተጫነ ሰንጋበሬ ምናምን አይታችኋል ቁርጥ እየበላ በቃ እውነት ነው እንዴ ጭንቅላቴ ላይ ያለ ከዛ ያንን ነገር ያንን ቪዲዮ ካየ በኋላ የሞቱብን የተረዱብን ምናምን ስታይ ብዙ ነገር አለ ጽምዶ የተፈጠረው የትግራይ የኢትዮጵያ ጥላቻ ኤርትራ የኢትዮጵያ ፍራቻ ለ30 ዓመት በጣም ትጠሉን ነበር እናንተ ለምን ትፈራለህ አው ያደረጋችሁን ይሄን በዚህ ምክንያት ኢትዮጵያንን በጣም እንጠላችኋለን ማስመሰል እኮ ያስፈልግሉ አቤት ዕውቀት አቤት ፖለቲካ ግን አሁን መንግስት ብታዩት በቃ አሁን የትግራይን ፖለቲካ ብታዩ ኤርትራ ውስጥ ያለውን ፖለቲካ ብታዩ ኤርትራ ለምን ብዙ ነገር እኮ እያደረገ እኮ ብዙ ነገር ኤርትራ መንግስት በጣም በእጅጉ እንደተሳሳተ ያውቃሉ ያንን ስህተቱን ለማረም ነው አንዴ ሱዳን አንዴ ግብጽ አንዴ ምናምን የሚሄደው እነሱ መሳሪያ ከመርዳት ውጭ ህዝባቸውን ለማስጨፍጨፍ ፈቃደኛ ነው በጣም ጭንቀት ውስጥ ነው ፍራቻ ውስጥ ነው ማመን አለባችሁ አብይ አህመድ አይኑን ጨፍኖ ነው ሁለት እጁን ስቦ ጎትቶ የትግራይ ጦርነት ውስጥ ያስገባው መሐሪ ይህንን እኮ አትክደኝም እኮ መሐሪ ወንድሜ አሁን ጅቦ መንግስት የሚያስቸግር ከሆነ በኤርትራ በኩል አድርገ መስመሩ ተከፍቷል መሄድ ትችላለህ አልከኝ አይደለ ኤርትራ የያዘቻቸውን ቦታ በጽምዶ መልክ ለቀናል አልክ አይደለ ለቋል አይደለ መሐሪ ሀዊ አወል ስዒት ከዛረባ ሰሚዕ የነ ኣብ ኤርትራ ወታደር ቁፅፅር ዝነበራ ቦታ ንሰላም ንህዝብ ሰላም ክንብል ገዲፍና ወፂና ኣለና ገለ ኢሉ ተዛሪቡ ይሄ ነገር አለ ደመ ከልብ ሆነ ማለት ነው ያ ሁሉ ያንን ቦታ ለመያዝ ያንን ለመቆጣጠር በጣም እኮ ተረግፈዋል ኣብ ሓደ ቦታውን ሕጅ ከም ዝክፍጠር እዚ ሁሉ ዝተወደሰብ እዚ ሁሉ ዝረገፈ ቀደመ ከልብ ኮይኑ ግን ትግራይ ኣብዛ ከተሪኣት ኣለኻ ዓወት እንዴ ለምን አላስገባውም ማለት ትግራይ አዴ ተዛር ኦኬ አይ እስኪ አስወራንም እንጂ ቀዳዳ ትግራይ አዴ ቀጥልማ ግን አስወራን ማዓሪ ሓወይ ሕጂ ኣወል ስዒድ ቦታ ገዲፍና ወፂና ገላ ይበለን ተቆጣጸርና ቦታ ወፂና ኣለና ንህዝብ ሰላም ይሄ ይወለ ቁንጨለ ብለ መታወራው ወይ በስነ ስርዓት እናወራው ፖለቲካውን ወይ ደግሞ ብሏል አላለም ይወለ አልመልስልህም እኔ እንዳለ መመለስ ፈልገው አይተመልሳን መልሰዋለሁ ግን ትግራይ አዴ ቀጥል ጅቦ ያልካቸው ነጥቦች አሉ ኖርማሊ ምገዛቸው አሉ ከነዛ ውስጥ አንዱ የኢትዮጵያ አሬንጅመንት እየተቀየረ ነው የሚለውን እገዛለሁ ለምሳሌ አሁን ላይ መሀል ሀገር ያለው ፖለቲካ ስልጣን መልቀቅ አይፈልግም ብቻ ሳይሆን ኢንፋክት ታስለቀቀው ማችልም አይ በሁለት ፕላን ነው ያለው ፕላን ኤ ፕላን ቢ የሚባሉ ነገሮች አሉ እዛ መሀል ሀገር ላይ ያለው ፕላን ኤ እና ፕላን ቢ ይዞ የሚንቀሳቀስ ካለ በሌላው ወገን ያለው ፕላን ኤ እና ፕላን ቢ ያስፈልገዋል ብዬ አምናለሁ ያ የሚያስፈልገው ከሆነ ደግሞ ሀገሪቷ ላይም በጠቅላላ ደግሞ ቀንዱ ላይ ያለው የፖለቲካ አሬንጅመንት እንዴት ነው የሚሄድ ያለው የሚለው ማየት ተገቢ ነው እንደምታውቀው ደብረ ብርሃን ስንደርስ ጨፌው ተሰብስቦ ነበርና ጨፌው አንደኛ እንትን ካለው መካከል የኦሮሚያ ሪፐብሊክን ሪፈረንደም እናውጅ ነው ማለት ቢያንስ ጨፌው ሲሰበሰብ እኮ ከትግራይ ጋር ተመካክረን አማራን እንካፈል ነው ለምን ትደባብቃለህ እውነቱን መናገር ለምን አይጂ እኮ ከብዛ ይሰራ ይልቁ እጂ አይኮን ዘላ ነገር አለ ካብ ደብረ ብርሃን ሱቁ ላይ ተመለሰ እንታይ ሕጂ አባብ ሓራይ ዝግብር ዘንድ ጦርነት እኮ ግፍ እንዲ ተኣምን ዲኻ ተኣምን
ዝግበር ዘሎ ጨዋታ አማራ ክልል ያለው ውጊያ እኔ ተቀጥያ ነው ብዬ ነው ማምነው። ማለት ብዙ ሰው አይገነዘበውም እንጂ አማራ ክልል ስንት ዓመት ነው ጦርነት ካደረጉ ከጀመሩ? አማራ ክልል ውስጥ ጦርነት 2 ዓመት አይደለም። አማራ ክልል ውስጥ ጦርነት ካለ ስንት ዓመት ነው? 2 ዓመት ከዛ በላይ ነው። አይ 2015 አይደል የተጀመረው ጦርነቱ? ጦርነት ነው ያልኩ። ጦርነት የሚባለው ታውቃለህ? ውጊያ የሚደረገው በማንም ኃይል ሆነ በፋኖም በትግራይም በምንም ስንት ዓመት አደረገ አማራ ክልል? እንጂ ይሄ እንግዲህ ረጅም ጊዜ ሊሆነው ይችላል። ሪሃያ ሕጂ እንታይ ይመስለካ? ሕጂ እንታይ ይመስለካ? አሁን ምንድን ነው መሰለህ ያ እንደዛ ስለነበረ ኢትዮጵያ በቀጣይነት ምን ውጤት ያለው ነገር ሊፈጠር ይችላል የሚለውን ማሰብ ተገቢ ነው። አማራ ክልል ያለው ትግል ብዙ ፈተናዎች እንዳሉበት ገነዘባለሁ። ኖርማሊ እንደኛ ኣብ ኤርትራ እውን ብጣዕሚ ሓደጋ ኣሎ ሕጂ። ኣብ ኢትዮጵያ ጥራይ ኣይኮነን፣ ኣብ ኣምሓራይ ጥራይ ኣይኮነን። ሕጂ ብዙሓት ሰባት ትዛረቡ ትሰምዕ ተለኻ ሕጂ እሳ ትግርኛ ተዛረባ እያ ሓሙሽተ ትግራይ ዓዲ ንወዲ ሓጂ ንገለ ትዛረቡ ተለው ሱቅ ኢሎም ይመስለካ? ነዚ ትግርኛ አንድ መታወቅ ያለበት ነገር ኤርትራ ውስጥ ያለው ፖለቲካ ፖስት ኢሳያስ እንደ አንደኛ በነገራችን ላይ ሻዕቢያ ስልጣን ላይ እንዲቆይ ምዕራባውያን ጭምር ያው እነ መሐሪ ያምኑበትም እኔ ግን ማምነው ሻዕቢያ ስልጣን ላይ እንዲቆይ መሐሪ ግደፎ ትግርኛ ተዛራባዩ ሹፍ ኣብ ኤርትራ ትግርኛ ጥራይ ዝፈልጥ ሰብ ናብ ትግራዋይ ይዝምለስ ንሕና ኢና ዘለና። አይ እንትኑን እናስቀምጠው ብዬ ነው ማለት ሕጂ ከጀነስ ጀምሮ አዶናይ ተኣሲሩ ኢሉ ካባይ ልላዕሊ መሐሪ ነይሩ ክብል ሞኒካ ነይራ ንምንታይ ትግርኛ አንተማ የብልጽግና ተከፋይና ወደዛ ሲያጣ ሐው ካሽት ከተበለ ነገር ካለ ታለ አይ ስማ የትግራይ የተደበደበች እኮ የትግራይ ልጆች እኮ ከብልጽግና ጋር የትግራይ ልጆች ታጨቁ ነበር ነው። እውነት ነው። ጅስ ሪያሊቲ መሐሪ ትግራዋይ ሲነካ አይወድም። እናቴን የፈለጋችሁ በሉ የፈለሪ ጠንቅቄ ነው ማለጋችሁ። በተለይ ኤርትራዊ ሆኖ ሌላ ቋንቋ የማያውቅ ከሆነ ትግርኛ ብቻ የሚያውቅ ከሆነ እንዲሁ ትግራዋይን ይጠላል ብላችሁ ዘበት ሊናገር ይችላል፣ ሊሳደብ ይችላል። አንዳንድ በቃ ደብረ ጽዮንና ጌታቸው ረዳ እርስ በርስ ይሰዳደባሉ። ውስጥ ለውስጥ ግን ሐዋት ሐደይና አርከ አሪ ሁሉም በየፊናው የሚያወራው ነገር ጫንቆትን እውነታው ሌላ ነው። አሁን ጄኔራል ክንፌ ሲናገር በደንብ ሰምታችሁታል። ምን እየተናገረ እንደሆነ እየገባችሁ ነው። ነጻድቃንን የሚሳደቡ ተጋሩ ምናምን አሁን ትግራይ ላይ ምን እየተካሄደ እንደሆነ ግን ትከታተላላችሁ? ምን እየተካሄደ ነው? ወጣቱ ተሰብስቦ ባገኘበት መድረክ እንደፈለገ እየተናገረ እንዲህ ቢሆን ብዙ መድረኮች ተፈጥረዋል። ወጣቱን የሚያነጋግር ብዙ እንደ ደብረ ጽዮን የሚሳደባል። አሁን ትግራይ አዲ ትግራይ ነው ያለው። የደብረ ጽዮን ጠላት ነው። ቲፒኤልኤፍ ተጥፋ የሚል ሰው ይህን ያክል ነፃነት የሰጧቸው ለምን ይመስላል? ዓርሰ ውሳነ ክውስኑ ሕጂ ደልዮም ኣለው። ዓርሰ ውሳነ ዝበሃል ነገር ኣሎ። ከምዛ ናይ ኤርትራ ዓርሰ ውሳነ ካወሲንካ ሃገር ክትኸውን ኢሉ ምሽ ሬክስ ሓንፌ ትግራይ ዓዲ ያሉ እዚ ሻዕቢያ ትግርኛ የሚናገሩ ሻዕቢያዎችን እንዳጥሏቸው እስኪ ላውራበትና እንትን አትበል። ይኸውልህ ጅቦ ምድረ ገገማ ልትሸውዱ ስላለ እኛ ይኸውልህ ልትሸውደን አትችልም። አንደኛ ነገር ህዝብ ላይ መርዝ አትርጭ። ነግሬሃለሁ። ኤርትራኖች ኢትዮጵያን ይጠላሉ እያልክ መርዝ አትርጭ። በጣም ትወዷቸዋለህ። ይኸውልህ እኛ የመጣውን ስርዓት ከፖለቲካ ስርዓት ነው እንጂ እኛ ከማንም ነገር ጋር ጸብ የለንም። አራዳ እኮ ነው። አራድነት አይደለም። የምታመጣው ነገር የለም እኮ
እዚህ ቲክታክ ላይ እኮ ለመጀመሪያ ጊዜ እኮ ፊቱን ከፍቶ የሚያወራው ኢትዮጵያን አንጠላም ነው። ለምን የምጠላው? ፎር ሪዝን እርግጠኛ ሁለተኛ ነገር ላይ ደግሞ ቆይ አባረሩ ምናምን የምትለው ያባረረው እኛ መለስ ነው። እርግጠኛ ዲኻ ለምን የምጠላው ኢትዮጵያዊ? ለምን ፎር ሪዝን ናይ ባሕቂ አብዳል እንዴ ናይ አዶና ምን አድርጎ ታሰረ? ተቃውሜያለሁ። ምን አድርጎ እዛው ሪዝን ለምን ታሰረ ነው ያልኩት። አንተ ግን አሳልፈህ ተሰጠው ነበር። እኔ ሪዝን ካላ ቀርቦ አለ። አንተ ግን አሁን ፖለቲካ አይደለም ባይዘው ኤቭሪባዲ ኖስ ይሄ ነድሮ ህዝብ አዴ ግን አርጓት የመጣውን ካርታ እያየን በስነ ስርዓት ይኸውልህ ማንም ሰው ይኸውልህ መብት የፈለገውን ያድርግ። ይሪያል ወንደር ዛካተተት ገለገለ እዚ ሕስካ ወልዲያ ታሕታ በለ እሱ ይኸውልህ እሱ የሚያይበት አንግል ኖሮ ይችላል። የራሱ አቋም እኛ ጋር አሁን ለምሳሌ አጋዚያ የሚባሉ አሉ ፓርቲዎች ታውቃለህ? አጋዚያ ይሄ በመስመር የተሰመረው አይቷል። ኤርትራ ላይ ሰማያዊ መስመር እሱ ሊጠፋ እኮ ነው ሊያጠፉት ይኸውልህ እነሱ እኮ አጋዚያኖች ናቸው አሉ አልኩ እኮ የኛ እና ተስፋጼን ነው ፍሳጼን እነሱ ናቸው እኮ። አሁን አይ ቲንክ ትግራይ አዴም ከነሱ ጋር ነው መሰለኝ የሚሰራው። አጋዚያን ማለት ትግራይ ውስጥም ኤርትራ ውስጥም አሉ። አጋዚያን ይባላሉ። በጣም አክራሪ ክርስቲያኖች ናቸው። በጣም የሆነ አረብ ሲናገር ሰምታችኋል። ታቦት አለ በእስልምና ታቦት አለ። አንድ ታቦት አለ። ሙስሊሙም ያምናል ይሄን። ያ ታቦት ማርያም ጽዮን እንዳለ ይጃይችኋሉ ብሎ ሲናገር ሰምታችሁ ሚስጥራ ዘይተረደኩ ነገር አለ። እጂ ታሪክ ከመን እጂዛ ነገር ምስጥራ ከመን ተተተናዲያ ተተተናዲያ خنزرنا ታቦተ ጽዮን ዝባል ነገር አለ። አባ እስላምውን አባ ክርስቲያኑን ዘሎ ነገር ይዘ ማርያም ጽዮን ዝባል አንዳንድ ሰዎች ለምንድን ነው አክሱም ላይ መስጊድ ያልተሰራው? ተረዲጋ እዚህ ታቦት በእስላም ታሪክ እውን አሉ ይባል አጋዚያውያን አብ ኤርትራውን አሉ፣ አብ ትግራይ አሉ። እስራኤላውያን በላቸው ከእስራኤልም በላይ ናቸው ይባላል አስተሳሰባቸው። ከእስራኤል ሀገር አይደል ዘርፎ የመጡት። ትግራይ እኮ እናንተ ናቅ አድርጋችሁ ታይታላችሁ። ብዙ ነገር አለ፣ ብዙ ታሪክ አለ። ትግራይ ከም ትግራይ ስዒራን በር ተሳዒራ ዘይትፍል ካብ ረቢ እውን ካብ ኢየሱስ ክርስቶስ እውን ዝተዋሃበ ታቦት ኣሎ። ይቅርብህ ጅቦ ሕራይ ይሄ ወዳጅ ነው እና ካብ ረቢ እውን ካብ አላህ እውን ካብ ዝተዋሃበ እናታወ አሉ ዘይት አንድ አለ ዩቲዩበር ስለሱ ሲያወራ ሰምታችሁታል። ይሄ ስለ አባይ የሚያወራው ምናምን አለ እና አንተ አይመስል አጋዛውያን አብ ኤርትራውን አለው አብ እንዳያ ትግራይውን አለው እና በጣም ጭንቅላት አላቸው። በጣም አብዛኛው የትግራይ ባለስልጣን እኮ ግማሽ ኤርትራዊ እኮ አብዛኛው ኢሳያስ አፈወርቂ እኮ ኤርትራዊ ዘር እኮ ቢቆጠር በአባቱም በእናቱም አይገኝም እኮ። ሕሱስ አቢሎም አለው ቋንቋ መዋት ይመውት ቋንቋ ሕጂ ይመውት ትብለክታለሁ መዋት ሕጂ ትግርኛ እንዴት ላስረዳችሁ? ትግርኛ የተወለደ የታመመ ራያ ሞተ ይባላል። ትግርኛ ቋንቋ በተረት ከመሰማችሁ ማለት ነው። የሆነ ቦታ ተወለደ ይላሉ፣ መቀሌ ላይ ታመመ፣ ራያ ሲደርስ ሞተ ይላሉ። ቋንቋ ሀገር ከሌለው ይሞታል። ኤርትራ እንደ ኤርትራ ሀገር የሆነችው ቋንቋ እንዲቆይ ነውና ቋንቋ ትምህርት፣ አቤት ፍልስፍና፣ አቤት እውቀት፣ አቤት ፖለቲካ ትንተና፣ አቤት እኔ አይ ጉድ ይፈላ ማሬት ታዲድ ማሪ አይን ይቃሱ ሁለት ደቂቃ ብቻ ስጠኝ እና ወርቼ አንደኛ
አንደኛ ጅቦ በነገራችን ላይ ይሄ ትግርኛ ቋንቋን በተመለከተ በጣም የትግራይ ትልቁ ጸሐፊ የምንላቸው የአጼ ምኒልክ ጸሐፊ ትእዛዝ የነበሩ ሰው ምንድን ነው ያሉት መሰለ? ትክክለኛ ትግርኛን ያገኘ ነው ራያ ላይ ነው የሚሉት፣ ዶብዓ ላይ ማለት ነው። ግን ከምዚ ትባል ታሪክ አለ ወደ ኣብ መቐለ ሓሚማ ትግርኛ ኣብ ትግራይ ሞይታ ገለ ይባል ሙሽ ተረት አሎ። እሱ ዝም ብሎ እንደዛ ይባላል። ዝም ብሎ ሳይሆን ተረቱ አለ ግን አይደለ? ተረቱ አለ። አዎ ትግራይ አዲ ምን መሰለህ? ቆይ ዛሬ ፖለቲካ ነው የማወራው። አንተ የተረገምክ ሰው ነህ። ራያ አካባቢ ስንመጣ ሙስሊሞች ይበዛሉ። ሙስሊሞች ብዛት አላቸው። የትግራይ ባለስልጣናቶች ማለት የሆነ አሪፍ ናቸው። ስለ እምነት እንትን የላቸው፣ ስለ ፖለቲካ እንጂ ስለ እምነት ብዙም አይደሉም። ሰው ያመነውና አምኖ ገነት ይገባል ምናምን ባዮች ናቸው። አሁን ወደ 90% ትግራይ ክርስቲያን ናቸው አብዛኞቹ። ኤርትራ ውስጥ ስትሄድ ደግሞ ከ80 ምናምን በላይ ፐርሰንት እስላም ናቸው። እና እዚህ ትግራይ ትግርኛ ዝም ስተቀላቀለ ሚዛን ይፈጥር ተባሂሉ ይዝመት ኣብ ትግራይ ዘሉን ኣብ ፖለቲካ እምነት ውናል ሕጂ ንምንታይ ይመስለካ መንበረ ሰላማ ኢንፌክሽን ተረዲካ እዚ ትግርኛ ተዛራባይ ምስ ኤርትራ ምስ ተሓወሰ እስልምናን ክርስትናን ሚዛን ይገብር ቡጥራ ይቆል ብዙሕ ነገር ተሓሰበሉ ብዙሕ ነገር ይሰራል። ሕጂ ከምዛ ከፍ ኢለ ኣብ ፓልቶክ ምስ ደብረ ጽዮን ገለ ኣብ ዙም ገለ ይዛረብ ከላይ ትግራይ ዓዲ ያበል ሕጂ ሚዛን ይፈጥር ተባሂሉ ይግመት። ሓቀኛን ፖለቲከኛ ዝመፅእ ከምዛ እያ ተረዲካ ብዙሕ ነገር ኣለው። ሕጂ ዘይንዛረቡ ትግራይ ዓዲ ይቆስል። ኦኬ ሶ የቋንቋ ጥናቱ እንደዛ ነው የሚያሳየው። ሁለተኛው የዚህ የሃይማኖቱን ጉዳይ የሚነካው አንድ ታቦተ ጽዮን በተመለከተ ራሱን የቻለ ታሪክ አለው። የመጣው ተዘርፎ ሳይሆን በእግዚአብሔር ፍቃድ እምነል ሜሊክ የንግስተ ሳባ ልጅ የማክዳ ልጅ በእግዚአብሔር ፍቃድ ከሚካኤል ጽላት ጋር ጽላተ ሙሴ ነበረች። ከእስራኤል ሀገር አይደል የመጣው? ኦፍ ኮርስ እሱን ነው የምነግርህ። ጽላተ ሙሴ እዚህ ጋር ምን ይላሉ መሰለህ? እኔ አላውቅም ስለዚህ ግን አንዳንዶቹ ተሰርቆ አውቀው እዛ ሀገር ምንም የተሰረቀ ነገር የለውም። እግዚአብሔር ፍቃድ እግዚአብሔር ስላለው እኮ ነው። ለዚህ ማሳያ የሚሆነው ሶሎሞን በህልም በራእይ ታየው። ምን ራእይ ታየው? ንጉስ ሰሎሞን ራእዩ ምንድነው መሰለ? ፀሐይ ከእስራኤል ተነስታ ወደ ምዕራብ አጋዚ ስትሄድ ታየችው። ግን በእስልምናም ሱሌማን ታውቃለህ? የሱሌማን ታቦት እንደሚሉት ታውቃለህ? አንድ ታቦት አለ ብሎ ያምናሉ። ሊባል ይችላል። ታቦተ ጽዮን በተመለከተ ግን ግርሃም ሃንኮክም ጽፎታል ከነጮቹ። በቃ ክሊርሊ የተጻፈ ነገር ነው። ራሱ ክብረ ንግስታችንም የሚናገረው ነገር አለ። ስለዚህ እነዚህ ነገሮች እያሉ እነዚህ ጽፎች እያሉ ተዘርፎ ሳይሆን ፍቃድ እግዚአብሔር ስላለው ንጉስ ሰለሞንም ፀሐይ ከእስራኤል ተዘርፎ የሚለው ይስተካከልልኝና እስራኤላውያንን ሸውዷቸው። እሺ በዚህ አጋጥያው ተሸውደውም አይደለም፣ ፍቃድ እግዚአብሔር ነው። የአዛሪያስ ይኸውልህ ታቦቱ ከማን ጋር መሆን አለበት? ሁለቱ ታቦቶች አንድ ላይ ነበሩት ማለት የሚካኤልና ታቦተ ጽዮን ማለት ነው። ሁለቱ አንድ ላይ ነው የነበሩት ከላይና ከታች። ከዛ በኋላ አንደኛውን በአንደኛው መክፈል ሽፋን ሸፍነው ይዘውት ወጡ። የጽዮን ፍቃድ ካልሆነ ጽዮን ለምሳሌ እኮ ወጣ አታውቅም አይደል? ከአክሱም ፍቃዷ ካልሆነ አትወጣም። ከአክሱም የወጣችባቸው ጊዜያት የታወቁ ናቸው። አንደኛ በዩዲት ጉዲት ጊዜ ወጣለች፣ በግራኝ ጊዜ ወጣለች። ፍቃዷ ስለሆነ የወጣችው በአብይ አህመድ ኢሳያስ አፈወርቂ ዘሎ እዛ ሄዶ ለምን ይመስላችኋል? አሁን ኢሳያስ ኤርትራ ገባ ሲባል ቀጥታ የሚመጣው ምንድን ነው? አክሱም ጭፍጨፋ ነው የሚመጣው። ግን አላገኘውም አሉ ኢሳያስ። ይሄ ደነዝ
አሁን ማሪ እዚህ ቢገባ ያብዳል። አውል ሲድ ፈልጎ ሲያጣው የተመለሰዋል። አዴ አጅሬው ስማ የሆነት ጅቡ እንትን ውስጥ የመጣ ነው የመሰለኝ። ዛሬ ድምቅ ብለሃል አንተ። ምንድን ነው ከኋላ ያለው ነገር? ጃ ራስተፋሪያንስ ይላል። ትርጉሙ ባይገባሽ እንጂ ብዬ ዝም ብለሽ እንትን ማድረግ ነው። ምንድን ነው አንተ? እኔ እኮ አክብሬ አድንቄ ሙዚቃ ምናምንትን ብዬ አንተ ችግር አለብህ። ሙዚቃ ለምን አታዳምጥም? ለምን ታወራለህ? እኔ ሙዚቃ ምን ያደርግልኛል? እና ለምን ገብተህ ታወራለህ? ሙዚቃ እያዳምጥን አይደል? አንተ ደግሞ በቃ የራስን ካልሆነ አይሰማማ አይደለም። እኔ ከእናንተ ጋር እኮ የምመጣው እንደ ፍቅረኛ ሙዚቃ ላዳምጥ አይደለም ብራዘር። እና ለምን እሺ ትገባለህ? ስለ ዲቶክስ ምናምን ይኸውልህ፣ ስለ ዲቶክስ ይወራል አልሰማህም? እንዳይበል ወድካ በሎሚ እየጠጣ አንተ ልጅ ከቢራ ወጣ ቆርቆሮ ወድካ ይዞ መጣ። ውሃ ሎሚና ጫው ታረግናሉ በጥብጣ እንትና ማነሱማ አብሳላት በቀደም መክራኝ። ጃፒን ግን ስታሰለችሁ ታያችሁ። የቆርቆሮ ቢራ ምናምን ስትበዛ አሁን ወድካውን ይዞ አብሶሉቱን ይዞ ቁጭ በሎሚ ምናምን አሁን ሊጸዳዳባችሁ እሺ እንትን አድርገው እንዲህ አድርገህ በጥበጥ አድርገው እስኪ ንቅንቅ አድርገው እስኪ አድርገው እንትን ትላለህ እስኪ። እኔ የምልህ ግን ጅቦ አንድ ቀን ወጥቶልን እንደዚህ ከሰው ጋር እንደኔ ሀገር ከተለወጠ መሪ ከተለወጠ በኋላ ምናምን እንደዚህ አትመኝም? ኧረ ከዛ በላይ እኮ የሆነ ኢንተርቪው ስትደረግ ነው ኢትዮጵያ ገብተህ አስበዋል። ኮራ ብዬ ወጥቼ ምናምን እናቴ ሱፊሽን ገጭ አድርገሽ ምናምን ከረባት አንገትሽ ላይ ቢራቢሮ ከረባት አድርገሽ ጅቢያንስ እየተባልሽ እስቲ ጸልይ። የዚህ መንግስት መጨረሻ ምን እንደሆነ አልታወቀም። መጨረሻውን እኛ እናውቀዋለን። መጀመሪያው መሀሉ ነው እናንተ ይገባል። ምንድን ነው እስቲ መጨረሻው ምንድን ነው ንገረኝ፣ በእናትህ አበስረኝ። እሱን ተው ጅቦ፣ እንደው አበስረኝ፣ ግድ የለህም ጃፒ፣ እንደው በእግዚአብሔር ተስፋዬ ነው። ምንድን ነው? እኔ የምልህ ዛሬ ምንድን ነው ሙድ? ፖለቲካ እያወራ ነው ወይስ ምንድን ነው? የዚህ መንግስት መጨረሻ ካልነገርከኝ እኔ ነው ይፈርቻለሁ። ምንድን ነው የዚህ መንግስት መጨረሻ? በእውነት ጅቦ እኔ አንተን እልልሃለሁ፣ እጽፍልሃለሁ። እናቴን አምንሃለሁ ጃፒ፣ ንገረኝ የዚህ መንግስት መጨረሻ ምንድን ነው? እሱን ተወው አልኩህ እኮ መጨረሻው ምንድን ነው? እኔ አሁን እንዳልተማረ ሰው ምናምን እዚህ ጋር ማውራት አልችልም። ደግሞ ቪዲዮ ስዘጋ ነው እንደ መሀይም ነው እኮ። የዚህ መንግስት መጨረሻ የለው እንግዲህ ተስፈኛው አንተ ከአማራ አክቲቪስቶች ግን ጃፒ እንደሚሻል ታውቃላችሁ? እናቴ ትሙት። ራሴ እኮ ተከታይ ነኝ አክቲቪስቶችን ተከታይ ነኝ እኔ። አትንኩኝ ባይ ነኝ። አትንኩኝ፣ በማንነታችን አትግደሉን እንጂ የምለው አክቲቪስት አይደለሁም እኔ። ራሴ መንቃት የሚያስፈልገኝ ሰው ደግሞ ሰው ላንቃ። እባክህ አይምሩህም፣ ይቀጠቅጠዋል። እባክህ መንግስት አይሰማም። ሰሜኑን በተለይ አሩን ነው የሚያበላው የመንግስት አልቆልል እንደ አሁን እኮ ምንድነው ሰሜኑን ደቡቡን የምትለው? ግን ሰው ስለማይግባባ እኮ ነው ጃፒ። አሁን አንተ አትግደሉን ነው የምትለው አይደለ? ሌሎቹ ምን ይላሉ ግን? ሰምታችኋል? በደንብ አዳምጣችኋል? ምን እንደሚሉ እከሌ ይሻለናል፣ እከሌ ምራን፣ እከሌ ምናምን ምርጫ ላይ እኮ ናቸው። ገና ይግደሉን የሚለው እነሱ ጆሮ ላይ አልደረሰም እንዴ። እኔ እኮ የሚሞተውን ህዝብ ያየው ነኝ እንጂ ምንድነው እኔ መሪ መሆን ማን ነው መሪ መሆን ትፈልጋለህ እንዴ አንተ? አሁን ሲወራ ከሰማ አብዛኛው ሌላ ነው የሚያወሩት፣ ስለሌላ ነው በጎጥ ምናምን ተከፋፍሎ ነው እንጂ ስለሚሞተው ህዝብ አንድ ቀን አስበው። በጣም ነው የምጠየፈው እኮ አብዛኛው ግን እዛ ጋር ነው ያለው እንጂ ስለ አማራ ሞት ምንም ግድ የሚሰጠው የለም። ይሄን ነገር በጣም ነው የምጠየፈው። ለምሳሌ
አንተ ማን ነህ ስትባል አማራ ብለህ የምትገደለው አማራ ነህ ተብለህ እየተገደልክ መተህ ግን እዚህ አካባቢ ሰፈር ምናምን ከያዝክ ለእኔ አትመጥነኝም። ወልማጣ እወድሃለሁ። ስማ ቅድም ከሆነች ጋ አስገብቼው ምላሱን እንደዚህ ጎልጉሎ አውጥቶት እንዲህ ምናምን እኔ አላውጠው አውጥቶት ግን እሱ እንደዚህ አዲስን ሰደባታል እንዲህ የላሰ ምናምን እንትን ሲል ምናምን ገባ አባረርኩት። አሁን በቤቱ ከፍቶ ደግሞ ይልካል። ባለጌ ነው፣ እናቴም ባለጌ። አዲስን አሁን ይቅርታ ይጠይቃት ንገረው። ዝም ብሎ በቃ ደደብ። አረ ይቅርታ አይደለም አዲስ ትሄድበት እንጂ በደንብ ነው ማቀሳሰር ያለብን። ታስቀላደዋል። ስማ ወልማጣ ፈልግሃለሁ እያለች ነው። ላስገባት? አስገባት። ወልማጣ ነው ይግቢ። የሆነች የአረብ ትልክልሃለች። ጅቦ አንተን አይታ ነው የታባቷ እኔን ታየኛለች። ወልማጣን አስገባት። 3ኛ ልጅ ወልዳለች አሉ። በስመ አብ! በዚህ ድምጿ ልጅ ከባድ እኮ ነው። አይገርም? እንዴት ነው የምልክላት? አሳዛኝ የሆነ እንትን ጋ ገባ እንትን የሚለው አለ አይደል? ጅቦ 3 ነጠብጣቡ በምልክት ነገር እንትን የሚለው እንትን ነካና እንትን አለ። ከዛ እንትን ስነካው እኮ ምን የሚለው ንገረኛ። ምን እንዴት ነው ማስገባት? በእናትህ ፈልግ ነበር እንትኑና ከላይ ይኸውልህ መልቲ ገስት የሚል አለ። መጀመሪያ እንትናን ነካታለዋ። ወልማጣ መጀመሪያ ስማ እንትን 3 ነጠብጣቡን ትነካለህ። ከዛ ሜላትን ትነካና ወልማጣ የሚለውን ታስገባዋለህ። የለም እግዚአብሔርን የለም። ወልማጣ የሚል የለም። እታች 1 ቁጥር ትጻፍልና በቃ ሳባታ እናቴንና ልትል እኮ ነው ገብታ እናቴ ባዳ ጃፒ የምትባል ይመቻል። ያኔ መለጅቡ ከሄለን ወርቅዬ ጋር ጌም ለመጫወት ተቀጣጥረ ነበር። ለምንድን ነው ያልተጫወተው? አንተ ምን ሆነህ ከአዲስ ጋር የተጣላው? ማናት አዲስ? ምን ሆነህ ነው? ሁሉንም ነው እንደ አንተ ልጅ ነውር እኮ። ኧረ ሰው ምረጥ በእግዚአብሔር። እዮባ አሬ ለምን እንዳደበርከኝ ልንገርህ። እንደዚህ ምላስን አውጥተህ እንዲህ ልላስልሽ ምናምን ብለህ እንዲህ ማድረግ አስጠላኝ። ገባ አዲስ አንተ ጀርመን ተቀምጠህ የአረብ ሀገር ሰው የምትፈራ ሰው። ኢዩኤል አንድ ነገር ልንገርህ። ይኸው ስትጀምር አንዴ ጃፒ ልንገርህ። በጣም ነው የምትፈራው የአረብ ሀገር ሰው። እሺ እንስማ፣ ቀጥል። እሺ ይኸው ኢዩኤል አጀማመርህ መጀመሪያ ይደብራል። ጃፒ እንዳለኝ ከታች ነው ከቂጥ ጀምረህ እንዲህ ወደ ላይ ነው ነውር። በጣም እኔ እንደዚህ አይነት ሴት ልጅ እንዲህ ላይ ንሽ ምንም ችግር የለም። ምላሱን ጎልጉሎ ከታች እንዲህ ምናምን እንዲህ ምን አይነት ብልግና መጠየር። እዚ ከዓ መፅሒ ሕጂ ሰላም ድዩ? እንዴት ነው? እግዚአብሔር ይመስገን። ሰላም ድዩ? ኣለና መፃኢ ሂወትካስ ከመይ ኮይኑ ዝከረአየና ኣነ ከም ኤርትራ ኖ ኣብ ቅድሚ ኣምላኽ እዚኣ ኮቲምካ ለይ ክኮትመልካ ሓሲበ ግን ገዲፈ ኣለኹ እምበር እዚኣ ሰብኣ ኮላ ከም ኩስቶም በልኩኻኒ ግን ገዲፈ ኣለኹ። ግን ናይ ባዕልካ ነገር ምን ይመስላል አለኝ እንደ ኤርትራ እንታ ኮትመሉ ነው ማንም እንዲህ ነገር ኢትዮጵያዊ በጠየቀኝ መጻኢ ህይወት ምን ይመስላል አለ። ኤርትራን ፍርስርስ ያለ ከተማ ነው የሚመስለው። ድክርትርት እናቴ ሰው አሉ ከምዛ ገይረ የዘእትወልካ። እሺ ምእመናን ዛሬ የነበረንን ፖለቲካዊ ትንታኔ እዚህ ጋር ጨርሰናል። ነገ በተመሳሳይ ሰዓት ታገኙናላችሁ። ለነገ ፕሮግራማችን የዩቱብ ቻናሌን እየገባችሁ እስቲ ሰብስክራይብ አድርጉ። ሱፐር ስቲከር ሱፐር ቻት አግዙ እስቲ እናቴ። ቲቪ ኪራይ አለ፣ ውሃ መብራት ያልሆነ ጭንቀት ውስጥ ስንገባ ፖለቲካውን እየረሳ ነው።
የሰው ልጅ ሱዕለ አቱ ሰባት ይረዳኩም አለው። ስማ ኔክሰስ ሃሽትዬ እኔ ፍቅር ብላክ አይተስሐቅ ናይ ብሓቂ ሱፐር ስቲከር ሱፐር ቻት ሰብስክራይብ ገለገለ ጠንከር በሉ ይሆም በጃኹም ሃሽታግ ምን ፈልገሽ የገባሽ ሃሽት ስማ ወዲ ዘቀልቢ ዛሬማ ጨጓራዬን ቅቅለን ያለ እውነት ነው ትሮል አቃተኝ እኮ እናቴ ትሙት አቃተኝ ትሮል ማለት የለውም እውነት ነው ከዚህ ውጭ ምንም ሊደረግ አይችልም በአክሱም ጽዮን ላይ እግዚአብሔር አምላክ ይቅር በእጅውን ነገር ይቅር በለኝ በአክሱም ጽዮን በእውነት ነው የምልህ በጣም ትልቅ ሚስጥር በቃ ትልቅ እና ሆ ብላችሁ ያንን ሚስጥር በኤርትራ ለማሰረፍ አይደል እንደኛ ቲፔል አሁን ወደ ሌላ እንዳንሄድ ዝም ብለሽ ወደ ሌላ ግቢ ወደ ሌላ እሺ ተናገርከው ነገር ስህተት ነው ትኮረኮማለህ ኧረ ኔክሰስ ኮሪፌክስ በቃ እንዳትሳሳቂ ወደ ሌላ ሂጂ ችግር አለ የተሳሳ በቃ በውስጥ እናወራለን እንደ ሐንሰን ቢት መጀመሪያ እንደ ኔክሰስን እናትዬን አስገባት እስቲ አንድ ዘፈን ጋብዛትና እና ምን መሰላችሁ ምዕመናን ፖለቲካ ትንታኔያችን ይቆጥላል ሁላችሁ ብሔር ብሔረሰቦች ጽንዓት ሓቡነት